ስምህ ብዙ ጊዜ ከኔ ጋር ተያይዞ ሊጠራ ይችላል። ነገር ግን በአሁኑ ብቻዬን ነው የምጠራው። እኔን አትደርስብኝም። ከኔ ጋር ብዙ ጊዜ ተነስተ ሊሆን ይችላል። ነገር ግን በአሁኑ በልጫለሁ። እኔ ዓለምን ጉድ ያስባልኩ ጀግና ልጅ ነኝ። ምክንያቱ ደግሞ እኔ በወርልድ ካፕ ብቸኛ ጎል ወይም በ18 ግቦች ብቻ እበልጣችኋለሁ። ማንንም ሰው እኔን አይደርስብኝም። እኔ በዚህ በልጫለሁ፣ በምንም በኩል አትመጣብኝም የሚለው ሊዮኔል ሜሲ ነው። በዚህ ሳምንት እንግዲህ የተከሰተው ነገር ምንድነው? ሊዮኔል ሜሲ 18 ግቦችን በማስቆጠር እንግዲህ በጣም ከፍተኛ ሪከርድ ሰብሯል። ማለትም ወርልድ ካፕ እንግዲህ በ18 ግቦች ከፍተኛ የዓለም ዋንጫ ግብ ማስቆጠር የቻለው ሊዮኔል ሜሲ ነው። ይህን ስንል እንግዲህ ምንድነው ከፍተኛ ግብ ማስቆጠር ችሏል። ማለትም ከ18 ግቦች በማስቆጠር ከፍተኛ የዓለም ዋንጫ ከፍተኛ የጎል ማስቆጠር የቻለ ሊዮኔል ሜሲ ነው። ከዚህ ጋር ተያይዞ እንግዲህ ዝላታን ኢብራሂም ምን ይላል? እኔ በሁለት ጨዋታዎች 5 ግቦችን ማስቆጠር አልቻልኩም። በሁለት ጨዋታዎች 0 ጎል ነው ያለኝ። ነገር ግን እሱ በሁለት ጨዋታዎች 5 ጎል አለው። ይህ ድንቅ ልጅ ነው፣ ድንቅ ተጫዋች ነው። እኔ በጣም አደንቋለሁ ወይም ደስ ይለኛል፣ በሱ ተደስቻለሁ ሲል ይናገራል ማለት ነው። በሌላ በኩል ደግሞ ኢብራሂሞቪች ይህንን ሊዮኔል ሜሲ ሲያደንቅ እንግዲህ ተሰምቷል ማለት ነው በሶሻል ሚዲያ። እንግዲህ ይህ ተጫዋች እንግዲህ በ1158 ጨዋታዎችን ተሰልፎ በ916 ጎል ማስቆጠር የቻለ ተጫዋች ነው ማለት ነው። በሌላ በኩል ደግሞ በ1158 ጨዋታዎችን መሰለፍ ችሎ እንግዲህ 6 ወርቅ ጫማ መውሰድ የቻለ ተጫዋች ነው። በሌላ በኩል ደግሞ 48 ዋንጫን ማሸነፍ ችሏል ማለት ነው። በ48 ዋንጫ ማሸነፍ ችሏል ማለት ነው። ከዚህ እንግዲህ የምንረዳው ምንድነው? በ414 አሲስት ማድረግ ይችላል ማለት ነው። ይህ እንግዲህ ሰሞኑ ደግሞ በብሔራዊ ቡድኑ እንግዲህ ከፍተኛ አገልግሎት እየሰጠ ከሚገኝ ተጫዋች መካከል አንዱ ነው። በቅርቡ ደግሞ 39 ዓመት ደፍኖ እንግዲህ ልደቱ እንደሚያከብር እየተነገረ ይገኛል ማለት ነው። በሌላ በኩል ደግሞ የፈረንሳይን ማሸነፋለች ማለት ነው። ፈረንሳይ ኢራቅን አሸነፋለች። ባሸነፈችበት ጊዜ ደግሞ ሚካኤል ኦሊሴ ከፍተኛ የብሔራዊ ቡድኑ አገልግሎት እየሰጠ ይገኝ ነበር እየተባለ ይገኛል። ይህን እንግዲህ የተባለው ሚካኤል ኦሊሴ እንግዲህ ለብሔራዊ ቡድኑ እንግዲህ ለክለቡ 14 አሲስት ማድረግ ችሏል። 26 አሲስት ማድረግ ችሏል ለክለቡ ማለት ነው። ለባየር ሙኒክ እንግዲህ 16 አሲስት ማድረግ ችሏል። ይሄን እንግዲህ ለክለቡ ወደ ብሔራዊ ቡድኑ ከመጣበት በኋላ ደግሞ 4 አሲስትን ለብሔራዊ ቡድኑ ማድረግ የቻለ ተጫዋች ነው ማለት ነው። ይሄ በጣም ድንቅ አሲስት ያደረገ ከሚገኝ ተጫዋች መካከል አንዱ ለፈረንሳይ ብሔራዊ ቡድን እንግዲህ ባለፈው ከኢራቅ ጋር ባደረጉት ጨዋታ እንግዲህ እነሱ 4-0 ባሸነፉበት ጨዋታ እንግዲህ ለኤምባፔ አሲስት ማድረግ የቻለ ተጫዋች ነው። እንዲሁም ደግሞ ለባላንዶሩ አሸናፊ ኦስማን ዴምቤሌ ደግሞ እንግዲህ የመጀመሪያው ብሔራዊ ቡድኑ የመጀመሪያ ግቡን ማስቆጠር ችሏል ማለት ነው። የመጀመሪያ ማስቆጠር ይችላል። የመጀመሪያ ግቡን ለብሔራዊ ቡድኑ ማስቆጠር የቻለበት ሁኔታውን ተመስግቦለታል። ይሄ እንግዲህ ሚካኤል ኦሊሴ እንግዲህ በጣም ለብሔራዊ ቡድኑና ለክለቡ በጣም ከፍተኛ ግልጋሎት እየሰጠ ከሚገኝ እንደውም ከጥቂት ተጫዋቾች መካከል ቀዳሚ የሚጠቀስ እንግዲህ ለ26 ወይም ለክለቡ 26 አሲስት ማድረግ የቻለና ለብሔራዊ ቡድኑ 4 አሲስት ማድረግ ችሏል ማለት ነው በ4 ጨዋታ ማለት ነው። ይሄ እንግዲህ የሚያሳየን እንደዚህ አይነት ተጫዋቾች ጥቂት መሆናቸውን የሚመሰክረው ደግሞ ኤምባፔ ሚላል ስለዚህ ተጫዋች ሲናገር ደግሞ እኔ ይሄ ተጫዋች ከደስ የሚል ተጫዋች እንዲሁም ደግሞ በየጨዋታው አዲስ ነገር መፍጠር የሚችል ተጫዋች ነው ሲል ያመጓግዘዋል ማለት ነው። በሌላ በኩል ደግሞ እንግዲህ በዝውውር መረጃ ደግሞ እንግዲህ ቼልሲ እንግዲህ ኤንዞ ፈርናንዴዝ ለገበያ አቅርቧል። ይህ ተጫዋች እንግዲህ ባለፈው ባሳለፍነው ጊዜ ለሪያል ማድሪድ ወደዛ መሄድ እንደሚፈልግና ወደዛ ክለብ መሄድ እንደሚፈልግ ተናግሮ ነበረ። የውድድር ጊዜው የውድድር ዘመኑ ሳይጠናቀቅ ወደዛ መሄድ እንደሚፈልግ ተናግሮ ነበረ ማለት ነው። እሱ ብቻ አይደለም። ያን ከተናገረ በኋላ ደግሞ የእገዳ ጨዋታ ወይም አንድ ጨዋታ እንዲያልፍና እንዳይጫወት መደረጉ የሚታወስ ነው። ይህም እንግዲህ ቼልሲ አሁን ባወጣው መረጃ ደግሞ ይህ ተጫዋች ለገበያ ማቅረቡና 140 ሚሊዮን ፓውንድ ከሱ እንደሚፈልግ እንዲሁም ደግሞ ማንኛውም ክለብ ደግሞ ይህን ተጫዋች የፈለገ ተጫዋች እንግዲህ መውሰድ እንደሚችል ማለትም የትኛው ክለብ 140 ሚሊዮን ፓውንድ የከፈለ ተጫዋች እንግዲህ መውሰድ ይችላል ተብሎ ይጠበቃል ማለት ነው።
ይህ ተጫዋች እንግዲህ በጣም ከፍተኛ አገልግሎት እየሰጠ ከሚገኝ ቼልሲ ተጫዋች መካከል አንዱ ነው። ሆኖም ግን በዲስፕሊን እንግዲህ ወደ ሌላ ክለብ መሄድ ይፈልጋል ተብሎ ይጠቀሳል ማለት ነው። ሆኖም ግን ያው የተጫዋች 140 ሚሊዮን የከፈለ ተጫዋች የትኛውም ተጫዋች መውሰድ ይችላል። ከዛ ባለፈ ደግሞ የተጫዋች እንግዲህ መውሰድ የቻለ ክለብ 140 ሚሊዮን ማንኛውም ክለብ መውሰድ ይችላል ማለት ነው። ከዚህም ባለፈ እንግዲህ የሚጠቀሰው ከዝውውር ዜና ጋር ጁሊያን አልቫሬዝ ነው። ይህ ተጫዋች በአትሌቲኮ ማድሪድ እየተጫወተ የሚገኝ ነው። ከዚህ በላይ ደግሞ የሚገርመው ነገር ደግሞ የተጫዋች ከማንቸስተር ሲቲ የሸጠው ተጫዋች ነው። ማለትም ማንቸስተር ሲቲ ለቆ ወደ አትሌቲኮ ማድሪድ የሚሄዱና የሚታወስ ነው። ሆኖም ግን አትሌቲኮ ማድሪድ ይህንን ተጫዋች እንግዲህ መውሰድ የሚችሉ 500 ሚሊዮን የከፈለ ክለብ መውሰድ እንደሚችል ተናግሯል ማለት ነው። ማለትም ይሄ 500 ሚሊዮን የከፈለ ተጫዋች ማንኛውም ክለብ መውሰድ ይችላል እየተባለ ይገኛል ማለት ነው። ከሰሞኑን ስሙ ደግሞ ከባርሴሎና ጋር የተያዘ ይነሳ ነበረ። ሆኖም ግን ባርሴሎና ይህንን ተጫዋች መውሰድን ሆነ ለማስፈረም እንግዲህ አቅም እንደሌለውና የፋይናንስ እጥረት እንደገጠመው እየተገለጸ ይገኛል ማለት ነው። ይሄ ተጫዋች እንግዲህ ወደ ባርሴሎና መሄድ አይችልም። ምክንያቱ ደግሞ ባርሴሎና የፋይናንሻል እንግዲህ ቀውስ ውስጥ ገብቷል ማለት ነው። ሆኖም ግን አሁን በወጡ መረጃዎች ከሚገኙ በአትሌቲኮ ማድሪድና በባርሴሎና በጣም ከፍተኛ የሆነ ጦርነት እየተነሳ የሚገኝ ሁኔታ ነው። ሆኖም ግን ይህ ተጫዋች እንግዲህ በሚቀጥለው ጊዜያት ሆኖም ደግሞ ወደ ባርሴሎና ወይም ወደ ማድሪድ ወደ ፈለገበት ክለብ መሄድ የሚችለው በአንድ ሁኔታ ብቻ ነው። ያ ሁኔታ ደግሞ የ500 ሚሊዮን የወሰደ 500 ሚሊዮን የከፈለ ክለብ ብቻ ነው ማለት ነው። ይህንን እንግዲህ 500 ሚሊዮን የከፈለ የትኛውም ክለብ ይህን ተጫዋች መውሰድ ይችላል ማለት ነው። ቼልሲ ደግሞ ይህንን እንግዲህ አስረግጦ ተናግሯል ማለት ነው። በሌላ በኩል ደግሞ ሉካ ሞድሪች እንግዲህ በ200 ጨዋታዎችን መሰለፉ ተገልጿል። በ200 ጨዋታ መሰለፉ ከዚህ ውስጥ ብቻ ሳይሆን የ200 በእድሜ ከፍተኛ ተጫዋች ነው ተብሏል። በ41 አመቱ እንግዲህ 200 ጨዋታዎች ለብሔራዊ ቡድኑ መሰለፍ የቻለ ተጫዋች ሆኗል ማለት ነው። ይሄ እንግዲህ ስንል ምንድነው ከሱ ጋር ሊነሱ ተጫዋቾች እንግዲህ ሜሲ እንዲሁም ደግሞ ሮናልዶ ናቸው ማለት ነው። ከሱ ጋር ሊነሱ የሚችሉ ተጫዋቾች ሶስቱና እንዲሁም ደግሞ ባዲር አልሙናቲም የሚባሉ ተጫዋቾች ከሱ ጋር ይነሳሉ። ሆኖም ግን ይህ ተጫዋች እንግዲህ ለብሔራዊ ቡድኑ 200 ጨዋታዎችን ማድረግ ይችላል ማለት ነው። ይሄ እንግዲህ የሚያሳየን የእድሜ ቁጥር ብቻ እንደሆነና የሚያሳየን ተጫዋች ነው። በተግባርም ያሳይ ከሚገኝ ነው። ሆኖም ግን ክሮኤሺያ እንግዲህ ለብሔራዊ ቡድኑ በደንብ እየተሰለፈ ከሚገኝ ክሮኤሺያ ደግሞ ይህ ተጫዋች በማግኘቷ ከፍተኛ ደስታና ከፍተኛ እድል እንደገጠማት የሚታወቅ ነው። እንግዲህ ይህ ተጫዋች እንግዲህ ከሪያል ማድሪድ ወደ ኤሲ ሚላን እንደሄደ ይታወቃል ማለት ነው። ሆኖም ግን እዛም የሄደበት ምክንያት ደግሞ ለብሔራዊ ቡድኑ መጫወት ከፍተኛ ግልጋሎት መስጠት ከሚፈልጉ ተጫዋች መሀል አንዱ ሆነው ወደዛ ተጫዋች እንግዲህ ሄዷል ማለት ነው። ወደ ኤሲ ሚላን እየተጫወተ ይገኛል። ከዛም ባለፈ ደግሞ አሁን ለክሮኤሺያ ብሔራዊ ቡድን እንግዲህ ግልጋሎት እየሰጠ ከሚገኙ ተጫዋቾች ቀዳሚው ነው ማለት እንችላለን ማለት ነው። እንግዲህ እነኚህ ተጫዋቾች እንግዲህ ከሞድሪች ጋር እንግዲህ ሰሞኑን ክሮኤሺያ በጣም ከፍተኛ ደስታ እየተደሰተች ትገኛለች ማለት ነው። ሆኖም ግን ይኸው 200 ጨዋታዎች ማድረግ ችሏል። እድሜ ቁጥር ብቻ እንደሆነ አስረግጦ አሳይቷል ማለት እንችላለን ማለት ነው። እናንተ ይህንን በዚህ ጉዳይ ላይ አስተያየታችሁን ኮሜንት ላይ ጻፉልኝ። ምን ይመስላችኋል? በሌላ ቪዲዮ ደግሞ እንገናኝ ነው የሚሆነው ማለት ነው። ከኔ ጋር ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። ሰብስክራይብ ቻው። ስምንት ምትላል በላች ወደማሊ ለድረከለ አጥዋለ ለራህመት ቢዩ ያዕለሙ